ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን በማጥናት ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እንግዲህ እናንተ ይሄን ቪዲዮ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን በመመላለስ በደንብ አድርጋችሁ እስከመጨረሻው ድረስ እዩት። ይሄንን ቪዲዮ እስከመጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በቶሎ ማንበብ ይችላል፣ መጻፍ መቻል ካለን በቶሎ መጻፍ ይችላል ማለት ነው። እንግዲህ እንደአጠቃላይ በዛሬው ቪዲዮአችን ባህርና በቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እንግዲህ እነዚህን ፊደላቶች ከሀ እስከ ሆ ወይም ደግሞ ከመስከሙ ያሉትን ሰባቱን ድምጾች በመጀመሪያ በደንብ ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው አንዳንድ ቃላቶችን ተመስርተዋል። እነሱንም አንድ ባንድ አነብላችኋለሁ ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ እነዚህን ፊደላቶች አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ። አሁን ደግሞ እንግዲህ በእነዚህ በእያንዳንዳቸው የተመሰረቱን ቃላቶች እናያለን ማለት ነው። እንግዲህ አሁን የምናይ በማን ነው? በሃ ወይም ደግሞ በዚህኛዋ ፊደል ነው ማለት ነው። ሀያት ይላል። እንግዲህ ሀ የሀ ቤተሰብ የመጀመሪያዋ ናት። ያ የቤተሰብ የአራተኛዋ ናት። ት የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀያት የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ ወደ ሆ እንሄዳለን። እንግዲህ ሁ ማለት ደግሞ እቺኛዋ ፊደል ናት ማለት ነው። ስለዚህ ሁሉ ይላል። ሁ የሀ ቤተሰብ የሁለተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት። ሁሎችም የሁለተኛ ድምጾች ናቸው ማለት ነው። ሁሉ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሂ ማለት እንግዲህ ይቺ ናት። እንግዲህ በሂ ተመሰርተው ደግሞ ሂሩት እንግዲህ ሂ የሀ ቤተሰብ የሶስተኛዋ ናት። ሩ የረ ቤተሰብ የሁለተኛዋ ናት ማለት ነው። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂሩት የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ ወደ ሀ እንሄዳለን። ሀ ማለት ደግሞ ይቺ ናት። ስለዚህ ሀብት ይላል። እንግዲህ እዚህ ጋር ደግሞ ሀ የሀ ቤተሰብ የአራተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀብት የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ ወደ ሄ እንሄዳለን። ሄ ማለት ደግሞ ይቺ ናት። ስለዚህ በይቺ የተመሰረተውን ደግሞ ሄኖክ ይላል። ሄ የሀ ቤተሰብ የአምስተኛዋ ናት። ኖ የነ ቤተሰብ የሰባተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሄኖክ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ህ እንሄዳለን። እንግዲህ ማለት ደግሞ እቺኛዋ ፊደል ናት ማለት ነው። ስለዚህ በይ ደግሞ የተመሰረቱት ህዝብ ይላል። እንግዲህ የሀ ቤተሰብ የስድስተኛዋ ናት ማለት ነው። እዚህ የዘ ቤተሰብ የስድስተኛዋ ናት። በቤተሰብ የስድስተኛዋ ናት። ስለዚህ እዚህ ጋር የምታዩቸው ፊደላቶች ሁሎችም የስድስተኛ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ በአንድ ላይ ህዝብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሆ እንሄዳለን። እንግዲህ ሆ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በሆ የተመሰረቱት ደግሞ ሆሄ ይላል። እንግዲህ እዚህ ጋር ደግሞ ሆ የሀ ቤተሰብ የሰባተኛዋ ናት። ሄ የሀ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ሆሄ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው እንዳጠቃላይ ከሀ እስከ ሆ ባሉት በእነዚህ በሰባቱም ድምጾች እያንዳንዳቸው የሆነ ቃላትን መስርቼላችኋለሁ ማለት ነው። ስለዚህ ወደ ቀጣዩ ደግሞ ወደ መ እንሄዳለን ማለት ነው። አሁን ደግሞ ከመስከሙ ያሉትን ፊደላቶች አንድ ባንድ እንቆጥራቸዋለን ማለት ነው። ከዚያም በኋላ ደግሞ በእያንዳንዳቸው የተመሰረቱትን እናያለን ማለት ነው። መ ሙ ሚ ማ ሜ ም ሞ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ሞ ም ሜ ማ ሚ ሙ መ። አሁን ደግሞ በእነዚህ በእያንዳንዳቸው የተመሰረቱን ቃላቶች እስኪ
እንግዲህ አሁን ምናይ በመ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። መ ማለት ደግሞ ይችኛዋ ናት። ስለዚህ መብት መ የመቤተሰብ የመጀመሪያዋ ናት። በቤተሰብ የስድስተኛዋ ናት። የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መብት መብት የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ ወደ ሙ እንሄዳለን። እንግዲህ ሙ ወይም ደግሞ የሁለተኛዋ ድምጽ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ሙዝ እንግዲህ ሙ የመቤተሰብ የሁለተኛዋ ናት። ዝ የዘቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሙዝ ሙዝ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሚ እንሄዳለን። እንግዲህ ሚ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በሶስተኛው ድምጽ የተመሰረተ ደግሞ ሚሚ እንግዲህ እዚህ ጋር ሚ የመቤተሰብ የሶስተኛው ናት። ሚ የመቤተሰብ የሶስተኛው ናት። እንግዲህ ሚ ሁለት ጊዜ ሲጻፍ ወይም ደግሞ ዳብል ሲጻፍ ሚሚ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ማን ሄዳለን? እንግዲህ ማ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በማ የተመሰረቱ እስኪ እናያቸው። ማንጎ ማንጎ እንግዲህ ማ የመቤተሰብ የአራተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ጎ የገቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ማንጎ ማንጎ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሜ እንሄዳለን። እንግዲህ ሜ ማለት ደግሞ ይችኛዋ ናት። ስለዚህ በአምስተኛው ድምጽ የተመሰረተን ደግሞ እስኪ እንይ። ሜትር ይላል። እንግዲህ ሜ የመቤተሰብ የአምስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሜትር ሜትር የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ምን ሄዳለን? እንግዲህ ም ማለት ደግሞ ብቸኛዋ ፊደል ናት ማለት ነው። ስለዚህ በም የተመሰረተውን ደግሞ እስኪ እንይ። ምግብ ይላል። እንግዲህ ም የመቤተሰብ የስድስተኛዋ ናት። ግ የገቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምግብ የሚል ቃል መስርተውልናል ማለት ነው። ምግብ የሚል ቃል መስርተውልናል። ወደ ቀጣዩ ስንሄድ ደግሞ ወደ ሞ እንሄዳለን። ሞ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በሞ የተመሰረተው ደግሞ ሞተር ሞ የመቤተሰብ የሰባተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ር የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሞተር ሞተር የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው እንግዲህ ከመስ ከሙባረት በእነዚህ በሰባቱም ድምጾች የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን እንግዲህ በእነዚህ በሀ ቤተሰብና በመ ቤተሰብ ቃላትን ምስረታ የሚል አይተናል ማለት ነው። እንግዲህ በዛሬው ቪዲዮአችን ይሄን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።